ሰላም ሰላም የእግዚአብሔር ቤተሰቦች የክርስቶስ ኢየሱስ ወዳጆች ሰላም ለእናንተ ይሁን። ዛሬ ይዤላችሁ የቀረብኩት ቃል የማርቆስ ወንጌል ምዕራፍ 5 ከቁጥር 21 ጀምሮ ባለው ቃል ላይ ይሆናል። ይሄም ቃል እንዲህ ብዬ በክርስቶስ ኢየሱስ ስም አነባለሁ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ይህ ሰው ባለስልጣን ነው፣ የምኵራቦች ሁሉ አለቃ ነው የሚለው እግዚአብሔር ቃል። ስልጣን አለው። የሱ ስልጣን ግን ሃሌሉያ! የሱ ስልጣን ግን ሊያድናት አልቻለም። ነገር ግን ወደ ኢየሱስ ክርስቶስ መጣና ጌታ ሆይ ልጄ ልትሞትብኝ ነው፣ እባክናና እጅን ብቻ ጫንባት። እጁን በጫነ ጊዜ እንደምትድንና እንደምትፈወስ አምኗል። ይሄ ሰውዬ ኢየሱስ ያድናል። ከዛም በኋላ ከእሱ ጋር እየተነጋገረ ባለበት ሰዓት አንዲት ሴት መጣች። ይህች ሴት ከ12 ዓመት ጀምሮ ደም የሚፈሳት ነች። ደሟ አይቋረጥም። ብዙ ቦታ ሄዳለች። ብዙ መድኃኒቶችን አግኝታለች። ያው እኛ ስንታመም አንዴ ወገሻ ቤት፣ አንዴ ፋርማሲ፣ አንዴ ሆስፒታል፣ አንዴ እዚህ ቦታ እያልን ብዙ ቦታ ላይ እንጓዛለን። ቅድሚያ ወደ እግዚአብሔር ሳይሆን ሰው ወደ ሰራው መድኃኒት ነው የምንሄደው። ይህችም ሴት እንደዛ ያደረገች ብዙ ባለ መድኃኒቶች ጋር ሄዳለች። ነገር ግን ፈውስ የለም። ይህን ደም ሊያስቆም የሚችል የለም። ዋናው ምንጩን ሊያስቆም የሚችል የለም። ብዙ ቦታ ሰዎች አዋቂ ጋር ሂጂ ይላሉ። በጣም በምንታመምበት ጊዜ ኧረ እባክሽ እንደው እስኪ እከሌ የሚባል እኮ አዋቂ አለ፣ እስኪ እዛ ሂጂ፣ እከሌ የሚባል እንደዚህ አለ፣ እዛ ሂጂ፣ እዛ ሂድ። ብዙ ነገሮች እኛ ደግሞ በጣም ተጠበን ስለሆነ ወደዛ ሁሉ እንሄዳለን፣ መፍትሄ እናገኛለን በሚል የመፍትሄውን ባለቤት እኛ ውስጥ ሆኖ ሳለ ውጭ እንፈልጋለን። ይህች ሴት እንደዛ ነው ያደረገችው። በጣም ብዙ ቦታ ላይ ዞራለች። ብዙ ሰዎችን አግኝታለች። ብዙ ባለ መድኃኒቶች ጋር ሄዳለች። ብሯን በሙሉ ጨረሰች። ተሟጠጠ። ብር የለም። ደሙ ግን አልቆመም። ብሩ አልቋል። የብሩ ምንጭ ቆሟል። የደሟ ምንጭ ግን አልቆመም። ዓለም እንደዚህ ነች። የበረከት ምንጭን ያስጨርስና በአንተ ውስጥ ጉዳቱን ግን አያስቆም። በጣም ተጨንቃ ባለችበት ጊዜ አንድ ድምፅ ሰማች። ኢየሱስ የሚባል ተነስቷል፣ የሚፈውስ የሚያድን። ይህ ሰው የት ነው ማገኘው ብላ አይምሮዋ ላይ እረፍት ነስቷታል፣ እንቅልፍ ነስቷታል።
ፈውስ ከሱ ውጭ እንደሌለ እቤቷ ሆና ነው ያመነችው። ምን ብላ? የልብሱን ጫፍ ማለት እኮ በቃ ትንሽ እኮ ነች። ጫፏን ነካ ካረገች ተች ማዝ አይደለም ተች ካረገች በቃ ነካ ካረገች እድናለው ነው እምነቷ። ከየት? ከቤት ገና ከመነሳቷ በፊት አምና ነው የወጣችው። በእስራኤላውያን ወይም በአይሁዶች አንድ ሰው ደም እንዲህ እየፈሰሰ ከሄደ ይሸጣል። ሰዎችም አይነካም እንረክሳለን ብለው ሰዎች ይጠየፈዋል። ይችን ሴት ይጠየፈዋል። በጣም ብዙ ህዝብ ነው ያለው። ይህ የምኩራብ አለቃም ልጄ ሞታብኛለች፣ ልጄ ታማብኛለች፣ እባክህን ፈውስልኝ እያለው ነው። ከእርሱ ጋር እያወራ ባለ ሰዓት ይህቺ ሴት ደግሞ በዚህ ውስጥ ስትመጣ ብዙ ህዝብ ነው ያለው። ቢያንስ 2000 ህዝብ እንኳን ቢኖር ያ 2000 ህዝብ መሀል ገብተው እሱ መሀል ላይ ነው ያለው። ወደዛ መግባት በጣም ከባድ ነው። ጠጠር መጣያ ቦታ የለውም። ወደዛ ለመግባት እጅግ በጣም አስቸጋሪና አስቸጋሪ ነበር። በእርሷ ቦታ ላይ ሆነን እኛን ብናስቀምጥ እጅግ በጣም መከራ ይበዛበት። በመከራ ውስጥ እንዴት ማለፍ እንዳለባት መጀመሪያ ያመነችው እምነት ከእርሷ ጋር ነው ያለው። እምነቷ ከፊት ለፊት ያለው መንገድ እየከፈተላት ነው ያለው። ልብሱን ጫፍ ብላለቻ፣ ቃል ተናግራለቻ። ቃል ደግሞ ኢየሱስ ነው። ቃል ደግሞ የእግዚአብሔር ቃል። ወንድሞቼና እህቶች በዚህ ውስጥ ሆና ስትሄድ ስለምትሸት መንከነኳ ስለሚረክሱ ዘወር አሉ። ግራና ቀኝ ለእሷ መንገድ ከፈቱላት። እነሱ ይሸሻሉ። ፊት ለፊት የቆመ ግን አንድ አለ። ፊት ለፊት አለት አለ። አንድ አለት ከፊት ለፊት ቆሟል። ሰዎች ግን እንረክሳለን ብለው ዘወር አሉ። ገለል 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 እያሉ በቃ ሙሴ ባህርን እንደከፈለ ባህሩ ግራና ቀኝ ሄዶ ህዝቡ በዛ መሃል እንዳለፈ እርሷን በዛ ቦታ ላይ ሳሏት። ባህሩ ህዝብ በሉት። ህዝቡ እንደዚህ እየከፈለ ሲሄድ መሃሉ መንገድ ለሷ ተከፈተ። መሃል መንገድ ስትሄድ ፊት ለፊቷ አለት አለ። አንድ አለት ቆሟል። የማይነቃነቅ የማይፈርስ አለት ፊት ለፊቷ ቆሟል። ብታየው ይሄ አለት አይንቀሳቀስም። ብታየው ይሄ አለት የትም አይሄድም። አንድ ቦታ ቆሟል። ፊቱ ወደ እርሷ ዞሮ እየተጋፉ ባሉ ሰዓት እርሷ መጣችና ሌላ ምንም አልተናገ የልብሱን ጫፍ በነካች ጊዜ ያን ጊዜ የደሙ ምንጭ ቆመ ይላል የእግዚአብሔር ቃል ሲናገር። ቆመ፣ ቀጥ ነው ያለው፣ ጸጥ። ዋናው ምንጭ ነዋ። የምንጩ ጌታ ኢየሱስ ነው። የምንጩ ባለቤት ኢየሱስ ነው። ዋናው ምንጭ ነው የነካው። እሷ የእሱን ልብስ ስትነካ ኢየሱስ ደግሞ ቃል ስለሆነ ቀጥታ የእሷን ደም ምንጩን ነካው። ጸጥ አለ፣ ቆመ። ከዛም በኋላ ኢየሱስ እንደዚህ ያለ፣ ማን ነው የነካኝ? ሳያቀርቶ እንዳይመስልህ፣ እምነቷን ለማወቅ ነው። ኢየሱስ እንኳን እርሱን ስለነካቻለው ገና ከቤቷ ሳትነሳ ያውቃል። በዚህ በሽታ እንደምትንከሳም እንደምትሰቃይ ያውቃል። እሱ ቃል እኮ ነው፣ መንፈስ ነው። ማን ነው ሲል እነ ጴጥሮስ መጡና ስጋ ስለለበሱ ማን ነው ትላለህ? ማን ነካኝ ትላለህ? ከዚህ 200 2000 3000 ህዝብ በላይ ህዝብ በዚህ ውስጥ ማን ነካኝ ትላለህ? ከእኔ ኃይል ወጥቷል። ልጅቷም እየተንቀጠቀጠች መጣች። መቷ እግሩ ስር ወደቀች። ከዚያስ ኢየሱስ እንደዚህ አለ፣ አንቺ እንዴት ትነከኛለሽ? እኛ ብንሆን እንደዚህ ነው። እንዴት ትነካያለሽ ሰውነቴን? እንዴት ትዳብሽኛለሽ ይላል። የኛ ሰው ልትሰርቂኝ ነው?
ምን ልታደርጊ ነው ይላል። የኛ ሰው ቢሆን አንቺ ሴት አለ እምነትሽ አድኖሻል። ስለዚህ በሰላም ሂጂ። ሰላምን ሰጣት። ከዚህ በኋላ እንቅፋት አይመጣም። በሰላም ሂጂ ብሏታል። ቃሉ ወጥቷል። ቃሉ በሰላም ነው። በቃ ሰላም ሆኖልሻል። ቤትሽ ሰላም፣ ኑሮሽ ሰላም፣ ማንኛውም ነገሮችሽ ሰላም ሆነዋል። ሰላምን ይዘሽ ሂጂ አለ። ያቺ ሴት ቅድም ስትገባ ገለል ብሎ ነበር። አሁን ግን ስትመለስ እየተጋፋች ከነሱ ጋር እየተጋፋች። ሃሌሉያ! እግዚአብሔር እኮ ድንቅ ነው። ሰዎች ሁሉ ጊዜ ጠሉናል። እሱ እንደዚህ ነው፣ እሱ እኮ ሌባ ነው፣ እሱ እኮ አጭበርባሪ ነው፣ እሱ እኮ እንደዚህ ነው። ኢየሱስ ድብስብስ አድርጎ አጥቦ ሰላም ላንተ ይሁን ብሎ ቃልን ይናገራል። ዛሬ ለተጨነቃችሁት በጌታ በኢየሱስ ስም ሰላም ሆነላችሁ። ሰላማችሁ ተመለሰ፣ ኃይላችሁ ተመለሰ፣ ጸጋችሁ ተመለሰ፣ ክብራችሁ ተመለሰ። የእግዚአብሔር ሕልውና ተመለሰላችሁ። የሚያስጨንቃችሁ ነገር ከላያችሁ ላይ ደረቀ። መርገሙ ደረቀ። የጠላታዊ ሴራ ደረቀ። የጠላታዊ እቅድ ደረቀ። ምንጩ ደረቀ። መተተኞች በኢየሱስ ስም እንዳይሰሩባችሁ ከለከሉ። ጠንቋዮች እንዳይሰሩባችሁ ከለከሉ። በየትኛውም ስፍራ ላይ ወደ እናንተ የሚወረወረውን ቀስት በኢየሱስ ስም ሰበር። እንደ እግዚአብሔር ቃል የሞተ ነገሮቻችሁ ሁሉ ይነሳ። የታመሙ ይፈወሱ። ፈውስን ያገኛችሁ። ቤታችሁ የደረቀባችሁ ከዚህ በኋላ የረጠበ ይሁን። በበረከት የተሞላ ይሁን። በሰላም የተሞላ ይሁን። በየትኛውም ነገሮቻችሁ እየሞላ ይሄድ። አባት ሆይ ይህን ስለምታደርግ አመሰግናለሁ። በስምህ በክርስቶስ ኢየሱስ ስም አሜን። ሻሎም። ተፈጸመ።